የደፈረችው አስገድዳ ልታገባው ነው አልገባኝም እና ደግሞ እንደዛ እኮ ነው ድርቅ ብላ እኮ አሁን እያለች እኮ ነው ለልጁም ልብ ያለው እሱ ጋር ነው እኔ ማስበው እሱ ነው በቃ ሴት ልጅ እንደዚህ አይነት ዘመን መጥቷል መሰለኝ እኔ ደግሞ በቃ ይኸውላችሁ እኔ አንድ ደግሞ የመጣልኝ አይዲያ ነው እንዴት እንደሚወጣው ለማሳየት አይመስልሽም ብሩኬ እንዴት እንደሚወጣው ለማሳየት አይመስልሽም ልጁ አሁን ብሩኬ ልጁ አሁን የኔ ነው ብሎ ያው እሱ እስከ ራሱን እስከሚያስተካክል ድረስ ነው እንጂ እውነተኛ አምኖት አይደለም ከሱ ወልዳ አይደለም ከሱም አይደለም ያረገዘችው እንደ ድራማውም እንደ ተሰጣትም ገጸ ባህሪ በቃ እኔ በራሴ አሳምኛ ያለሁት የሆነ ፑሽ የሚያረጋት ሰው አለ በገንዘብ የሚደግፍ ሰው አለ እሷን ይሄ ነው በቃ እንዳምን ያደረገኝ በዚህ ልክ እነሱ ህይወት ውስጥ ገብቶሻል እሷ አሁን የልጅ አባት ብላ አይደለም የተቀበለችው የልጅ አባት ሳይሆን አብራው ለመኖር ነው እየፈለገች ያለች እሱን ለማግባት እሱን በእጇ ለማስገባት ነው በቃ የተሰጣት የሷ ገጸ ባህሪ እንጂ ለልጇ ብላ አይደለም ይሄንን እየሰራች ያለችው ለልጇ አይደለምና የሆነ ሰው ትልቅ ቦታ ላይ ያለ የልጆቹን እድገት የማይፈልግ ማለት እንደ ስራው ነው የምናገረው ሪል አይደለም እና አብረው እንዲኖሩ የማይፈልግ በምንም ቢሏቸው ሲለያዩ ያላያቸው ማለት በብዙ ነገር እንደ ስራውም እንደሌሎችም አይተናል የሚለያዩ ልጆች ሳይሆኑ አሁን በቃ ይሄ ነው ልጅ ይሄኛው አይዲያ መጥቶላቸው በገንዘብ ተገዝታ ነው የመጣችው ብዬ ነው በቃ ይሄንን ነው ምን ያህል ጠንካራ መሆናቸውንና ጠንካራ ገንዘብና በሚስት መሃል ገብታ እንዴት ወንድም መውሰድ ትችላለች ገንዘብ ምን ያህል ባህሪው እንዳለው ታይበታለሽ ሰው ለመነጣጠል ምን ያህል ገንዘብ ባሊው እንዳለው ታውቂዋለሽና አራስ ህፃን ልጅ ደም አትሰጥም ላንቃስር ካለ ነው የምትሰጠው እመኑ ስራ እንደሆነ እዩ ጀመር የወለደም ሰውነት የላትም እሷ እኮ ለሷ የተሰጣት ባህሪ በገንዘብ ፑሽ የሚያረጋት ሰው አለ ሁለቱን ለመለያየት አሁን ብሩክና ሃይሚ ማድረግ ያለባቸው ይሄንን ሰብረው ነው ግን እኮ ሃይሚ ባለፈው ተናግራለች እኮ ህይወትዬ ተናግራለች ግን አሁን ደግሞ እዚህ ጋር ሃይሚ እንዲያረጋች ሃይሚ ለምንድን ነው ቃልሽን አጠፈች የምትሉ ሰዎች ማናችንም በዛ ቦታ ምን ሆነው የምናደርገው ነው ሂዊ ሐሳቧን አልቀየረችም ላስብበት ነው ያለችው አልቀየረችም ግን ማሰብ ጊዜ ይጠይቃል ይሄንን ነገር እኮ ለማሰብ እኮ እንትን ይጠይቃል ጊዜ ይጠይቃል ቀን ይጠይቃል ጊዜ እሱም እኮ ገና አላመነበት ኮንፊደንስ ነበርባት ሲጀመር ኮንፊደንስ ነበር ሁለተኛ ኮንፊደንስ ሊኖርሽ በዚህ ላይ ምንም ማንንም ሰው አስቀድሞ የሆነ ጥርጣሬ ነገር ቢነግራት ኖሮ አሁን ለምሳሌ ባልሽ ከማግባቱ በፊት የሆነ ጉዳይ ካለው እኔ ልጅ እንዲ ልጅ አለኝ ምሳሌው ነው ልጅ አለኝ ከሆነ ሴት ጋር ብሎ ታሪኩን ከነገርሽ በኋላ ግን እናንተ አብራችሁ ያላችሁ ልጅ ነበረኝ ከምሽ እንደዚህ በትዳር ቢሆን በጮኝነት ደግሞ በራሱ የተማመነ ወንድ ሰው ሴት ጋር ቀርብ ያላቅም እሷም ደግሞ ከ3 4 ፈተና ላይ ስታሳየን እንደዛ በቃ የሚፈራ ለመሳሳም እንኳን ያልፈቀዱ ልጆች አሁን ከሷ ጋር ምንም የለኝም ጓደኛዋ ከሌ ነው የሱ ልጅ ነው ግን ነፃነቴን ለማውጣት በቃ ይሄንን ዲኤንኤ ቴስት ማድረግ አለብኝ ብሎ እያላት የሆነ ፍንጭ ቢሰጣት አይ ሃይሚ የዛን ጊዜ እኮ የሆነ የተጋጨን ጊዜ የሆነ ነገር ተሳስቼ ነበር የሚል ነገር ቢኖር አይ በቃ ጭንቅላትሽን አዘጋጅተሽ ተጠብቀሽ ከሆነ ተፈጥሮ ከሆነ እሷ እንዲያረኩ ትላለች እኔ ግን የዛን ጊዜ በዛ ባደረግነው ነገር የተፈጠረ አይመስለኝም ጥንቃቄ አርጌ ነበር ነገር ግን እሷ ደግሞ እንዲያለችኝ ነው ከሆነ ተቀበኝ እኔ አንቺን ነው ከሷ ጋር ለመኖር አይደለም አጋጣሚ ተፈጥሮ ቢላት የሆነ ፍንጫለች ነገሩን አሁን ደግሞ እዚህ ጋር ስለ ስራው እያወራን ነው ይሄን ይዛችሁ ወደ ሌላ ስለ ስራው ቢሆን ነው እኔ ስራው ቢሆን የሆነ ፍንጭ ሰጥቶኝ አይ እንዲ በዛ ጊዜ እንዲያርሽ ከዛ ጭንቅላቴን አዘጋጀዋለሁ ቆይ ላስብበት ነውና ወደ ልጅቷ ጋር ከመምጣታችን በፊት ጊዜ ስጠኝ ይሄን ለመቀበል ላስብበት ያው እኔም አጥፍቼ ሊሆን ይችላል ሄደን ሊሆን ይችላል ኦኬ እንደዛ ሊፈጠር ይችላል ብለው ብዙ የተጋቡ ሰዎች አሉ ችግር የለውም ነገር ግን እኔ ሴት የሚባል አላቅም ሴት ጋር ደርሼ አላቅም እንዲናት ነገር በፍጹም አልተፈጠረም ሐቄን አውጣዋለሁ ብዙ የተናገራችሁ ሰዎች እሷም ደግሞ ከሱ ጋር አይፈጠርም ምን አይልም እያለ ተማምናበት ስላልጠበቀችው ያልጠበቀችው ነገር የገጠማት ለዛ ነው አስቀድሞ የሆነ ፍንጭ ቢሰጣት ኖሮ ይሄን አይመጣም ግን እንዲ ደግሞ ከሆነ በኋላ እተዋለሁ አላለችም ጊዜ ስጡኝ ነው
ለማንኛውም የሰው ልጅ በህይወት የሆነ ነገር ሲፈጠርበት ጊዜ ይፈልጋል። እኔ አሁን ጊዜ ይፈልጋል የሆነ ነገር ለልጆቼ እንኳን ትምህርት ቤት የሆነ ነገር ምናምን ሲፈጠር የሆነ ነገር ከማድረግ በፊት ማሰብ ፈልጋለሁ። ተፈጥሮዬ ማሰብ የሆነ ያንን ነገር ቆይ ይሄ ቢሆን ይሄ ነው ለማድረግ የሆነ ትንሿ ነገር እንኳን ታስጨንቀኝ። እኔ ሐሳብ ፈልጋለሁ። ጊዜ ስጡኝ። አሁን እህትና ማቾች እዚህ ያለን አይደል? በቤተሰባችን ጋር የሆነ ነገር ይፈጠራል። እነማዘን እንዲብናልነስን ይነግሩኛል። ለኔ ነው እኔ ደግሞ መላመጣለሁ ብዙ ጊዜና ለኔ ሲነግሩኝ ጊዜ ስጡኝ። እሺ ነገሩኝ አይደል? ጊዜ ስጡኝ። የሆነታችን የሆነስ ነገር ከተፈጠረ ጊዜ ስጡኝ ነው የምላቸው። በቃ ጊዜ ከሰጡኝ አስቤበት ልክ እንትን የሆነ መፍትሄ ያመጣል። እንዲህ አይነት እሷም ላስብበት ነው እንጂ ያለችው አሁንም እኮ አለች ስላመመኝ ሊሄድ ነው የተነሳው ተውኩህ አይደለም እዚህ ሲሆን ተጨናነኩኝ። የሷ የምትናገራት ይው ልጅቷን ለቅሶ ሳይ እያለቀሰች ሳያት እሷም ሁኔታዎች ሁሉ ተጨበረበሩብኝ። የጠበቅኩት ነገር አልገጠመኝም። ስለዚህ እኔ ልተው ሳይሆን ጊዜ ላግኝ ነው። ለምን እሷ ብሩክን የሚጠረጥር ነገር በጭንቅላቷ ውስጥ ፈጽሟል የለም አላዘጋጀችም። እኛም አንጠብቅም። እኛም እንኳን ዱብዳ ሆኖ ብናል ተዘጋጅም ያው ነው። ይሄ ነው የሚገርምሽ ዛሬ የተናገረችው ነገር አለ ደግሞ ያጠበቀችው ሳይሆን ያልጠበቀችው በአንድ እሱ ደግሞ በአንድ ቀን ደግሞ ወዲያው እንደሄደ እንካ ታቀፋት ምናምን ምንም ልምጥምጥ ነገር አላሳየንም። አያችሁ እኛን ለመፈተን ነው እሱ የሚፈትነው ኦዲየንስ ነው። ወዲያው በነጋታው ልጁን አምኖ እንዴት እንደተፈጠረ በኋላ አጣራለሁ አይነት ንግግር ነው እሱ ንግግሩ። በስተታዋቂነት በኋላ ብዙ መጠይቅሽ ጥያቄ ግን ለአሁን ምንም እንዳላልኩሽ ገና ነው አልፈለግም እኮ አላመነም እኮ ካሁንም እኮ ንግግር አለመቻል ነው። ጥያቄ ይፈጥርባታል። ሃይሚ አሁን እንደተናገረችው ቅድም ተናግራ ነበር። ወዲያው የተቀበለው ነገር ስታይ ነበር። አስተያየቷን አይተሻል? ሊስሰጠው ሲቀበል በጣም እያየች ነበር። ያ አሁን ድራማ ነው። እሷ ድራማ እያሳየችን ነው። ያ ሁሉ ጥያቄ ይፈጥርባታል። ስለዚህ ይሄንን ማገናዘብ በራሳችን ህይወት ውስጥ ብላችሁ ብሩክንም ሃይሚንም ሳትፈርዱ አንድ ላይ ከዚህ ሁሉ ነው የምፈልገው ምንድነው ይሄ ስራ እኔ አሁን እየፈራሁት የመጣው ይሄ ስራ ወዴት እንደሚሄድ ዝም ብሎ በውስጥ እየታየኝ ስለሆነ ወደና አብርሃም ሁለት ሴቶች እዚህ ጋር ተቀምጠው እየተደራደሩ ነው። ይችኛዋ ከኔ ጋር ነው ድስላለን ከኔ ጋር ነው መኖር ያለብን ልጅ አባት ያስፈልጋል ያለች ነው። እዛ ጋር ደግሞ አርግዛለች ተብሎ ደግሞ ፍቅረኛ ከነዛ ጋር አይገናኝም። ቆይ ልጨርስ ሐሳቤ። ፍቅረኛ አለችኝ በጣም ወዳት ማፈቅራት ሴት አለች። ከሷ ጋር ነው እኔ ከዛ ጋር ነው ቆይ አንዴ ወይኔ ለምንድን ነው እዚች ጋር ነው መኖር የምፈልገው። ፍቅረኛ አለችኝ ህይወቴ እሷ ነች። ከሷ ጋር ነው የምኖረው። እቺኛዋ ደግሞ እየጎተተችው ከኔ ጋር ነው መኖር። እዛ ጋር ምን አብርሃም ጋር ስትሄዱ ሁለት ሴቶች በአንድ ወንድ እየተጣሉ ስለዚህ አይነት ነገር ወደፊት እንዳይሄድብን አይተን ትንሽ ሲሄዱ አይ ኦዲየንስ አንፈልግም ብለው መውጣታቸው አይቀርም ብዬ ነው ማስበው። አላውቅም እኔ እንደዛ ስለፈራው ነው። ይሄ የገነት ሐሳብ ነው። እኔ ደግሞ እዚህ ጋር ሐሳብ ልጨምርልሽ በብሩክ በሃይሚ ተናግራለሁ። አንቺ ጋር ቀን ነው እኔ እኮ አንዴ ስሚኛ እና በተናገረው ማለት ልጁን ተቀብሎ ስላቀፈ ብቻ የግድ ልጁ ስለሆነች አይደለም። አንዳንዴ እኮ የሆነ ሰባይነት የሆነ የሚሰማሽ ስሜት አለ። የግድ ልጅ ስለሆነ የማንንም መንገድ ላይ እንኳን አግኝተሽ የጎረቤት ልጅ ነው ደግሞ ያቀፈው ችግር የለውም። እሱ ግን ምንድነው ንግግር አይችልም። እሱ ጋር ታውቃላችሁ ተናግሮ የማሳመን ችሎታ ይጠይቃል። እና እሱ አሁንም እኮ ጭንቀት ውስጥ ነው ያለው፣ ገና ስትረስ ውስጥ ነው ያለው እንደ ስራው እና ገና አሁን አምኖ 100% እኮ አልተቀበለም እሱ አሁን አልኩሽ እኮ በንግግር ያሰማሽ እና ንግግር ቀጥታ ውጤቱ እንደተቀበለ ብሩክ ስትለው ወደ ሄዷል ተባለ። አሁን እንደ ሰው ስናየው እንደ ሰውኛ ነው አሁን ድራማ አይደል የምንለው እንደ ድራማ ስናየው እሷ እንዴት ቀረ ኦኬ ጥፋተኛ ትክክል ነኝ ሊል ነው እንዴ ብላ ቀጥታ ቤቱን ሄደች። ይሄ አንድ ጥፋት ነው። አሁን ስናየው ድራማውን ስናስጥንትስ ነው ስንተቸው ማለት ነው። የቱጋ ነው የብሩክ ደካማ የቱጋ ነው የሃይሚ ስንለው ጥሏት ሄደዛ ጋር እንዴ አብረን አይደል እንዴ ተባባል ነው ወደኔ ከመምጣት ለምን ወደዛ ሄድክ? ኦኬ ያመነን የመስላት ልፍስፍስ ብሎ ነው የተቀበለው። እንዴ በቃ ውጤቱን አላምንም ድጋሚ እናደርጋለን ምናምን የሚል ነገር አላለም። ዝም ነው ያለው። ለምን ድራማው እንዲቀጥል ሂደት እንዲኖረው ነው። እኛ እኮ ይገባናል ሂደት እንዲኖረው ያንን ነገር ጸጥ ብሎ ነው የተቀበለው። ገባሽ? ጸጥ ብሏት ነው የተቀበለው። ምንም ተቃውሞ አላነሳም። በፊት እንደውም ካልሆነ እንመረመራለን ያሉትን አላለም። በቃ ኦሬዲ በቃ ካንቺ ጋር ማውራሽ ብዙ ነገር አለ ውጭልኝ ምናምን ያላት
ትላንትናም ሲገናኙ እኔ የሚፈለግብኝ ነገር አደርጋለሁ አለ እንጂ ቆይ ምን መረመረ አሁንም አልቀበልሽ ምን እንዳደረግሽብኝ አላውቅም ምናምን አላለም። ኦልሬዲ እንደዛ ይሄ ምንድነው ድራማውን ለማስቀጠል ነው እና ደግሞ ለማስቀጠልም ነው ደግሞ ታክቲክም ሊሆን ይችላል። የራሱ የሰራ ያለበት ታክቲክም ሊሆን ይችላል። እሱን አላገኘም በድንጋጤ ውስጥ ነው አይደል? አንቺ አሁን በድንጋጤና በውዝግብ ውስጥ ሆነሽ እኮ የምትወስኙ ውሳኔ መጠንቀቅ የለብሽም ብለሽ ታምኛለሽ? ነው ገና እኮ ነው ጊዜ ስጡኝ እኮ ብሏል እኮ ገና እኮ ጊዜ ስጡኝ ብሏል። ለእንደዚህ አይነት ነገር ጊዜ ይኸውልሽ፣ አንዳንዴ አደጋ የሚያመጣብሽ ሳታስቢው ያወጣሽ ጊዜ ማለት ይኸውልሽ ሳታስቢው ያወጣሻት ነገር አፈር ቢኖርሽብኝ እያልኳችሁ እሱ አስቦበት ምናምን ካልሆነ የተናገረው እዛ ጋር ምን ማድረግ ነበረበት? ኦኬ አንቺ አምነሽበታል አይደል? እኔ ግን ዲኤንኤው ላይ አላመንኩበትም ድጋሚ ብሎ እንጂ መርዳት አለ። ሃይሚዬ ደግሞ ምን አለ መሰለሽ እስከዛሬ ድረስ ማሳመን ችሎታ የለውም እና እንደዛ ብለሽ ለፊው እረዳለሁ ብሎ ማሳመን የለበትም። ልጅቷ እኮ ኮንፊደንስ እንዲኖራት ነው እኮ እንትን ያለችው እንዲኖራት እኮ ነው እየሰጣት ያለው። ከዛስ ምን አለችው? ሃይሚ መጨረሻ ላይ ተናገረችው ነገር ልበል። ሃይሚዬ አንድ ነገር ልበል። የኔ አመለካከት ነው ይሄ ይመስለኛል። እሱ የኔ ልጅን ብትሆን እረዳለሁ የማለት አመለካከት ነው እንጂ ገና ምን ባልታወቀ ነገር ላይ ገባል ልጅ ነው ብሎ አምኖ አልተቀበለም። ኖ ቀስ በቀስ እንዳመደዋለሁ እኮ አለ። ከዚህ በላይ ምን ይበል እንዴ? አይ ኖ ጊዜ ቢላመደው እኮ ገና በውስጡ አላሳመነውም። ያንዳንዴ እኮ ናንዬ እኔ እንደዚህ አልተቀበለም ማለት እንዴት ነው? እንዲህ እኮ አለ እሱ። አሁን ምን አለ መሰለሽ ባለፈው ዲኤንኤ እናደርጋለን በፍጹም ምናምን የሚለውን ነገር አቆመና አንደኛ ዲኤንኤውን አድርገው ሲመጡ ቀጥታ ወደ ቤቱ ገባ። አንድ ያስጠር ሁለተኛ እዛ ጋር ደግሞ በነጋታው በቃ እኔ ምን ተናገርኩሽ? ምንም እኮ አልተናገርኩሽም። በቃ እኔ ለልጄ የሚያስፈልጋትን ነገር ሁሉ አደርጋለሁ። አሁን ግን ከሃይሚ ጋር ያለውን ነገር ነው የምጨርሰው። በቃ አባት መሆን ነው አይደል? ከዛ በኋላ እኮ ማንም ሰው አስገድደኝም ካንቺ ጋር የመኖር መብት ነው። የማፈቅረው ሃይሚን ነው የማፈቅራት የራሴ የሆነች ፍቅረኛ አለኝ አለ። አሁን የሃይሚ ንግግር ምንድነው? እንዲህ ከሚል በፊት እንደተከራከረው ኮንፊደንስ ሚኖራል ናንዬ በውስጥ ኮንፊደንስ ሚኖራል ቢያንስ ግትር ወይ ሃይሚዬ ለናኒ ልመልስላት ናንዬ በውስጥ ታዋቂነት እኮ ተናግሯል። ምን አለ በውስጥ ታዋቂነት ይሄን ነገር ብዙም ማናገርሽ ነገሮች አሉ፣ ያልገቡኝ ነገሮች አሉ። እሱ ጋር ጥሩ ተናግሯል። ግን እዚህ ጋር ምን አላት? ትላንትና ኮንፊደንስ ሰጣት ያለችው ሃይሚን አሁን ትክክል ነች። ምን ሰጣት? በቃ እኔ የሚፈለግብኝ ማድረግ ነው። በቃ ለልጅ ያደርጋለሁ እምቢ አላልኩሽም፣ ግን ተኝ ማነው ለእኔና ለሃይሚ ጊዜ ስጭኝ። እኔ እሷን ማጣት አልፈልግም። እሷ ህይወቴ ነች፣ እሷ ነች ፍቅሬ። ከአንቺ ጋር ኑሪ የሚል ህግ የለም ወደ ማለት ከመሄድ ምን ማለት ነው ያለበት? ይሄን ነገር እሺ አንቺ በእንደዚህ መጥቷል፣ እኔ ግን ማስመርመር እፈልጋለሁ። እኔ አሁንም በራሴ ኮንፊደንስ አለኝ፣ ልክ እንደበፊቱ ኮንፊደንስ አለኝ። ይሄ ነገር አልገባኝም፣ ልጅቷንም አታንገላቻት። ይሄ ነገር ስላልገባኝ ድጋሚ እናደርጋለን ይሄንን ነገር ወደሚለው አላዘነበለም ነው የሃይሚ አነጋገር። አሁን እኛ እንደ ድራማው ነው እየሄድን ያለን። ድራማ ነው እናውቃለን፣ ገብቶናል። ስራው ላይ ግን የተሳሳቱት አንዳንድ ነገሮች አሉ። እኔ ማለት ነበረበት ነው እንጂ ድራማው እንደሚሆን እኔ አልተቀበለም ብዬ ነው ማምነው። ማለት 100% ተቀበለ ብዬ አላምንም። የትላንትናው ንግግሩ ተቀብሏል። ኖ ሃይሚዬ መቀበል እኮ ሙሉ ለሙሉ እኮ እንትን አላለም እኮ። እማናገርሽ ነገር አለ ብዙ ያላመንኩባቸው ነገሮች የሚለውን አፍራሽ ነው እሱ። ይውዬ ተቀብሏል ያልንበት ምክንያት ምን እንደሆነ ታውቂያለሽ? ያልተቀበለ ሰው እኔ አላመንኩበትም፣ እኔ አልተቀበልኩትም ይሄን ነገር። ልጅቷም የኔ ላትሆን ትችላለች። ይሄን ነገር አረጋግጬ እስክመጣ ድረስ ካንቺ ምንም አልፈልግም፣ ንግግር አልፈልግም፣ ሃይሚንም እንድታገኛት አልፈልግም፣ ታገሽኝ ብሎ ነው እንጂ እኔ እረዳታለሁ እኮ ሙሉ ለሙሉ ይመስለኛል እኮ ሃይሚ እሱ ጋር ከኔ የሚያስፈልገው እርዳታ አይደለም ወይ? ኖ ከኔ የሚያስፈልገው እርዳታ። መጨረሻ ላይ ሲወጣ ምን አለ? ላንቺ ሳይሆን እዳ ያለብኝ ለልጅቷ ነው፣ ለልጅቷ እረዳለሁ ብሎ ነው የወጣው።
የመጨረሻው ንግግሩን አዳምጦት ሄዳችሁ ሰምቼዋለሁ። ግን የተናገረው በመሀል ደግሞ አፍራሽ ቃል አለ። ነገር ማስቡታ ኖ ሂውዬ አንድ ነገር ልንገርሽ። ሂውዬ አንቺ ባለቤትሽ ቁጭ ብሏል አይደለ? አንቺ ቁጭ ብለሻል። እሷ ሁለተኛዋ ቁጭ ብላለች። እንደዛ ኮንፊደንስ ቢሰጣት ቁጭ ብለሽ ትሰሚያለሽ እንዴ? እስቲ የምሬ ነው ማለሰም የተነጋገርሽ ነው ማሰማዎች ደነዘዘች እኮ ሴትዮ። ለምን እኔና እሱ እኮ የተነጋገርንበት ፓርት ሌላ ነው ነው። ግን አሁን እዚህ ጋር ይኸውልሽ ይሄንንም እኮ 100% አምኖ የሚቀበለው ሁለቱ ሃይሚና ብሩክ ፊት ለፊት በዚህ ጉዳይ ላይ ህይወት ያዳምጪኝ ጥያቄ ልጠይቅሽ ማሬ። የሆነ ነገር አዳምጪኝማ ማሬ። ምን አለ መሰለሽ፣ ምን ተፈጠረ መሰለሽ ዛሬ ማለት ነው እንትን አለ አንድ አይነት ልብስ ለብሰው ሰርግ ቤት ነበሩ ውዴ። ከዛ መተፉ አደረጉ እናት